ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች በሐረር ከተማ በሚገነባው የአውሮፕላን ማረፊያ የቦታ መረጣ ጥናት ላይ ከኢትዮጵያ ሲቪል አቪዬሽን ባለስልጣን ከፍተኛ ልኡካን ቡድን ጋር ውጤታማ ውይይት መደረጉን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ርዕሰ መስተዳድሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የአየር ትራንስፖርት ተደራሽነት የክልሉን ማህበራዊና ኢኮኖሚያዊ እንቅስቃሴ ለማፋጠን የጎላ ድርሻ እንዳለው አብራርተዋል። የአውሮፕላን ማረፊያ ቦታ መረጣ ጥናት መጠናቀቅ ወደ ተግባራዊ እንቅስቃሴ መገባቱ የክልሉን የኢኮኖሚ የቱሪዝምና የንግድ እንቅስቃሴ አዲስ ምዕራፍ ላይ የሚያሸጋግር መሆኑ ተጠቁሟል። የአየር ትራንስፖርት መሰረት ልማት መዘርጋት የአካባቢውን ሕዝብ የትራንስፖርት እንግልት በመቅረፍ ረገድ ከፍተኛ ሚና እንደሚጫወት የጠቀሱት አቶ ኦርዲን የፕሮጀክቱን መሆን ለክልሉ ሁለንተና እድገት አዲስ አቅም እንደሚፈጥር አስረድተዋል። ርዕሰ መስተዳድሩ አክለውም በዝምታ ወደ ከፍታ ሲል ገልጸው የሐረሪ ክልል የተጀመሩ የልማት ስራዎችን አጠናክሮ በመቀጠል ለተሻለ የከፍታ ደረጃ እንደሚያበቃ ባሰፈሩት መልእክት አስተላልፈዋል። በክልሉ ሊገነባ የታቀደው የአውሮፕላን ማረፊያ የቱሪዝም ዘርፉን ወደ አዲስ ምዕራፍ እንደሚያሸጋግረው የሐረሪ ክልል ቱሪዝም ኮሚሽን አስታወቀ። ፕሮጀክቱ ቀደም ሲል የነበረውን የትራንስፖርት ውስንነት በመቀየር ታሪካዊቷን ሐረር ከሀገር ውስጥና ከዓለም አቀፍ የቱሪዝም ገበያ ጋር በቀጥታ የሚያስተሳስርና የኢንቨስትመንት ፍሰቱን የሚያፋጥን መሆኑ ተጠቁሟል። አዩብ ካዛሊ ተጨማሪ አለው። ሐረር በዩኔስኮ ከተመዘገበው የጀጎል ግንብ ባሻገር በጥንታዊ መስጊዶቿ በልዩ የቤት አሰራር ጥበቧና የሰላምና የመቻቻል ምልክት በሆነው የጅብ መጋቢ ባህሏ የበርካታ የቱሪዝም ሀብቶች ባለቤት ናት። ሆኖም እስካሁን የነበረው የትራንስፖርት አማራጭ ውስንነት የጎብኚዎችን ቁጥርና የከተማዋን የቱሪዝም እድገት ሲያስተጓጉል ቆይቷል። በክልሉ ሊገነባ የታቀደው የኤርፖርት ፕሮጀክት ይህንን ክፍተት በዘላቂነት ለመድፈን ያለመ ሲሆን ጎብኚዎች ያለምንም የጉዞ እንግልት በዝቅተኛ ጊዜና ወጪ ወደ ከተማዋ እንዲገቡ መንገድ የሚከፍት ይሆናል። በሐረሪ ክልል ቱሪዝም ኮሚሽን የቱሪዝም ማስተዋወቅና ግብይት አገልግሎት ዳይሬክቶሬት ዳይሬክተር አቶ ሀብታሙ በላይ እንደገለጹት ኤርፖርቱ ለአገልግሎት ሲበቃ ወደ ክልሉ የሚገቡ ጎብኚዎች ቁጥር በከፍተኛ ሁኔታ ይጨምራል። ትራንስፖርቱ በተሳካ ደረጃ ያላት ከተማ ነች። ነገር ግን የኤርፖርት ኮኔክቲቪቲ የሌላት ከተማ ነበረችና ይሄ አናውንስ በመደረጉ ለክልሉ ሴክተር ለቱሪዝም ሴክተር ከፍተኛ የሆነ ጠቀሜታ አለው። በዝርዝር ለመመልከት ያህል አንደኛ የኤርፖርቱ ግንባታ በሚጀምርበት ሰዓት ይሁንም አልቆ ወደ ስራ በሚገባበትም ሰዓት ከፍተኛ የሆነ የስራ እድል ለክልሉ ወጣቶች ይፈጥራል። ይህም ለሆቴሎችና ሬስቶራንቶች ትልቅ የገበያ እድል ከመፍጠሩ ባሻገር አዳዲስ ዓለም አቀፍ ደረጃቸውን የጠበቁ ሆቴሎችና ሪዞርቶች በክልሉ እንዲገነቡ የኢንቨስትመንት ፍሰቱን ያፋጥነዋል ብለዋል። ዳይሬክተሩ አክለውም የሐረሪ ባህላዊ አልባሳት፣ የእጅ ጥበብ ስራዎችና የባህላዊ ምግብ አዘጋጆች ገበያ በከፍተኛ ሁኔታ የሚነቃቃ በመሆኑ የአካባቢው ማህበረሰብ ከዘርፉ ቀጥተኛ ኢኮኖሚያዊ ተጠቃሚ እንደሚሆን ገልጸዋል። ለቱሪስቱ ኢዝ ኦፍ አክሰስ ወይም ደግሞ በቀላሉ ክልሉን ወይም የቱሪስት መዳረሻችንን ተደራሽ ለማድረግ እድል ይሰጣል። ይህም ሲሆን ለቱሪስቱ ጊዜ ይቆጥባል፣ በጀት ይቆጥባል፣ የቱሪስት ቆይታውን ለማራዘም ይረዳል። ሌሎች የኢንቨስትመንት አይነቶችንም አትራክት የማድረግ አቅም አለው። የኤርፖርት በተገነባ ጊዜ የሆቴል ኢንቨስትመንቱ ቡም ያደርጋል። ብዙ በሆቴል ዘርፍ ላይ የቱሪስት ከተማ እንደመሆኑ መጠን በሆቴል ዘርፍ ላይ የሚሰማሩ አካላቶች ቁጥራቸው ይጨምራል ማለት ነው። በተጨማሪም ፕሮጀክቱ በግንባታ ወቅትና ግንባታው ተጠናቆ ስራ ሲጀምር ለበርካታ ወጣቶች ቋሚና ጊዜያዊ የስራ እድል እንደሚፈጥርም ገልጸዋል። ከዚህ ጋር ተያይዞ የሆቴል ኢንዱስትሪው ባደገ ቁጥር የኤር ትራንስፖርቱ ባለ ቁጥር የኮንፈረንስ ቱሪዝምም አብሮ እያደገ ይመጣል ማለት ነው። ከተማዋ በኮንፈረንስ ቱሪዝም ላይ የሚኖራት አቅም እያደገ ይመጣል። ብዙ ኮንፈረንሶችን ወደዚህ አትራክት ለማድረግ እድል ይሰጣል ማለት ነው። ከዚህ ውጪም ለዳያስፖራም ኮሚኒቲ ውጪ ለሚኖሩ ኮሚኒቲዎችም ቀጥታ አክሰስ ለማድረግ የሄሪቴጅ ትራቨለር ሊሆን ይችላሉ፣ ፎቶግራፈሮች ሊሆን ይችላሉ። በአጭር ጊዜ ውስጥ የሚፈልጉትን ነገር አይተው ለመውጣት እድል የሚሰጥ ይሆናል ማለት ነው። እነዚህንና መሰል ተጨማሪ በርካታ
በረከቶችን ወይም ጥቅሞችን ለከተማው ይዞ ይመጣል ማለት ነው። በቱሪዝም ዘርፍ ለተሰማሩ ባለሀብቶችም የኤርፖርቱ መገንባት ታሪካዊቷን የሐረር ከተማ ለዓለም ለማስተዋወቅ የሚደረገውን ጥረት የሚያፋጥን በመሆኑ ለፕሮጀክቱ ስኬታማነት የሁሉም አካላት ድጋፍና ርብርብ ወሳኝ መሆኑን አመልክተዋል። ትልቅ ኢንቨስትመንት ነው። ለክልሉ ግራንድ ፕሮጀክት ነው። ይሄ ፕሮጀክት በመንግስት አቅም ብቻ ሳይሆን በኮሚኒቲው እገዛ፣ በባለሀብቱ እገዛ የመንግስትም ታክሎበት አጠቃላይ በሁሉም አስተዋጽኦ ሊገነባ የሚችል ትልቅ ፕሮጀክትና ሁላችንም አሻራችንን ልናሳርፍበት የሚገባ ትልቅ ፕሮጀክት በመሆኑ እርግጠኛ ነኝ የክልሉም ነዋሪ በዚህ ጉዳይ ላይ ወደ ኋላ ይላል ብዬ አላስብም። ስለዚህ ባለው አቅም በጉልበቱም በገንዘቡም በየትኛው መንገድ ይህንን ፕሮጀክት ያገዛል ብዬ አስባለሁ። በአጠቃላይ ይህ ፕሮጀክት የትራንስፖርት መሰረተ ልማት ብቻ ሳይሆን የክልሉን የቱሪዝም ሀብት አውጥቶ ለመጠቀም የህዝቡን የኑሮ ደረጃ ለማሻሻልና የሐረርን ገጽታ ለዓለም ለማስተዋወቅ የተጣለ ትልቅ ተስፋ መሆኑም ተመላክቷል። ሀገራዊ ምክክሩ ለዘመናት የቆዩ የሀገሪቱን ችግሮች ይፈታል የሚል ትልቅ ተስፋ እንዳላቸው የሐረር ከተማ ነዋሪዎች ገለጹ። ምክክሩ የተሳታፊዎችንና የምክክር አጀንዳዎችን የመሰብሰብና የማጣራት ሂደትን አጠናቆ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በተመረጡ ርዕሰ ጉዳዮች ላይ ውይይት እያካሄደ ይገኛል። ዘገባው የባልደረባችን ትዕግስት በለጠ ነው። ገዛኸኝ አራጌ በዝርዝር ያቀርበዋል። ሀገራዊ ምክክሩ ለዘመናት የቆዩ የሀገሪቱን ችግሮች ይፈታሉ የሚል ትልቅ ተስፋ እንዳላቸው ጣቢያችን ያነጋገራቸው የሐረር ከተማ ነዋሪዎች ገልጸዋል። ከሐረሪ ብሮድካስቲንግ ኔትወርክ ጋር ቆይታ ያደረጉት ነዋሪዎቹ እንዳስታወቁት ሀገራዊ ምክክሩ የተቀራረበውን የዜጎች ማንነት እንደገና ለመገንባትና በሀገሪቱ ዘላቂ ሰላም ለማስፈን ከፍተኛ ሚና አለው። በኢትዮጵያ ውስጥ ዘላቂ ሰላም ሊመጣ የሚችለው በኃይል ሳይሆን በምክክር መሆኑን ያመላከቱት ነዋሪዎቹ ህዝቡ በመከባበርና በመደማመጥ የውይይት ባህሉን ማሳደግ እንዳለ ለበትና ይህም በዜጎች መካከል ያሉ ልዩነቶችና ጥላቻዎችን ወደ ፍቅርና አንድነት ለመለወጥ እንደሚያስችል አስረድተዋል። ውይይት የህይወታችን መሰረት ነው ማለት ነው። እያንዳንዷ ሰው የሚወያይባት ነገር ተወያይቶ የሚያደርጋት ነገር ጸጸት የላትም፣ ቁጭትም የላትም። አሁን እንደ አገራዊ ውይይት ፐርሰናል የሆነ የግለሰብ ውሳኔዎች እንዳይተላለፉ የህዝብ ውሳኔ ውስጥ ችግርም ህዝቡ ውስጥ ምንድነው ያለው፣ ህዝቡ ምንድነው የሚሰማው፣ ህዝቡ ስለ ሀገሩ ያለው ፍቅር፣ ስለ ሀገሩ ያለው ስሜት፣ ስለ ሀገሩ ያለው ችግር ምንድነው የሚለውን በጥልቀት ተወያይቶበት የሚወስነው ውሳኔ እንደ ሀገር ትልቅ ለውጥ ነው የሚያመጣው። ያው ሀገራችን በአሁኑ ሰዓት የያዘችው የምክክሩ ሂደት ለሀገራችን ትልቅ ጠቀሜታ አለው፣ የህዝብ አስተዋጽኦ አለው፣ ከሀገራችን ወደ ተሻለ ነገር ያመጣል የሚል ነገር ሀሳብ አስተያየት አለኝ። ይሄ ሀገራዊ ምክክር እንደ ሀገር በአንድ ላይ ብሔር ብሔረሰቦች የተለያዩ ነገር የሚመክሩበት እንደመሆኑ መጻር የጋራ ኮንሰንሰስ ይደርሳሉ የሚል ነገር አለኝ። የተለያየ እሳቤ ያለበት ሁኔታ እንደ ሀገር ያለ ሁኔታ ስላለ ያንን ነገር ወደ አንድ የማምጣትና ሀገራዊ ሆነ አንድነትን ያመጣል የሚል እሳቤ እንደ ግለሰብ እንዲህ አይነት ሀሳብ አለኝ። ልዩ የሚያደርገው ሁሉም በአንድነት ሁሉም ብሔር ብሔረሰብ አንድ ሆኖ ይሄ ሌላ ጎሳ ነው ያኛው ሌላ ነው የማለቱን እንትን ትቶ አንድ ላይ ሀሳቡ ያለበትን ችግር የወደፊቱን አላማ አንድ ላይ አንግቦ እርስ በእርስ በመማማር ይህን የምክክር ውጤቱ በጣም አሪፍ ነው የሚል ሀሳብ አለ። አያይዘውም ኢትዮጵያ የብሔር ብሔረሰቦችና ሕዝቦች ሀገር በመሆኗ ችግሮችን በሚፈጠሩበት ጊዜ ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር በመወያየት ችግራቸውን የመፍታት የራቀውን ማንነት የማደስና አንድነትን የማጠናከር የቆየ የራሷ ባህላዊ ተሞክሮ እንዳላት ገልጸዋል። በመሆኑም ጠንካራ ሀገርን ለቀጣዩ ትውልድ ለማስተላለፍ በሆደ ሰፊነት መደማመጥ መሰረታዊ ጉዳይ መሆኑን ያነሱት ነዋሪዎቹ ምክክሩ ስኬታማ ሲሆን ዜጎች በመላው ሀገሪቱ ያለምንም ስጋት ተንቀሳቅሰው እንዲሰሩ ምቹ ሁኔታ እንደሚፈጥር ጠቁመዋል። የኢትዮጵያ ሕዝብ ሃይማኖታዊ ነው። ለእምነቱ ትልቅ ቦታ አለው እና ከእምነት ጋር ያለውን ውጭ ላይ ያሉ ወደ ውስጥ እንዳይገቡ ያሉ ስጋቶች አሉ። ከነዛም አንፃር ባላንስ የሆነ ነገር ትልቅ ለአገር ለሕዝብ ለውጥ ያለው ነገር እጠብቃለሁ። ለሀገራችን የልማት እንዲሁም የመልካም አስተዳደር እንዲሁም የላቀ ተሳትፎ ለሀገራችን ያስገኛል የሚል
ሀሳብ አለኝ። ሌላው በተጨማሪ ፖሊሲዎች ላይ እንዲሁም ለህዝብ ይጠቅማልና ትልቅ አስተዋጽኦ ያደርጋል የሚል ሀሳብ አለኝ። ኖርማሊ በአንድነት የቆመ ህዝብ ምንም አይነት ነገሮች ቢበግሩት አይሆኑም። ስለዚህ ይሄ አንድነትን ናሽናል ኮንሰንሰሱን አንድ ያደርገዋል። ስለዚህ የትኛውም ነገር ላይ የማይበገር በኢኮኖሚ ሊሆን ይችላል፣ በልማት ሊሆን ይችላል፣ በሰላም ሊሆን ይችላል። በመጨረሻም ነዋሪዎቹ እስካሁን መፍትሄ ያላገኙ መሰረታዊ የሀገሪቷ ጉዳዮች በዚህ ታሪካዊ ምክክር ጉባኤ በውይይትና በመግባባት ዘላቂ መፍትሄ እንደሚያገኙ ትልቅ ተስፋ እንዳላቸው አረጋግጠዋል። በሀገር ውስጥና በውጭ የሚኖሩ ዜጎች ለትምህርት ጥራትና ለሀገር እድገት የሚያደርጉትን ድጋፍ ተጠናክሮ መቀጠል እንዳለበት ተገለጸ። የለማና ዶክተር ገነት ፋውንዴሽን ለሐረር ሁለተኛ ደረጃና ለልዑል ራስ መኮንን ትምህርት ቤቶች የ100 ኮምፒውተሮች ድጋፍና ዲጂታል ቤተ መጻሕፍትን ገንብቶ አስመርቋል። ዘገባው የአብዲ ኡስማን ነው። ኢርሳ ጌታቸው በዝርዝር ታቀርበዋለች። የለማና ዶክተር ገነት ፋውንዴሽን ለሐረር ሁለተኛ ደረጃና ለልዑል ራስ መኮንን የመጀመሪያ ደረጃ ትምህርት ቤቶች የ100 ኮምፒውተሮችን ድጋፍ በማድረግ የዲጂታል ቤተ መጻሕፍትን አስመርቋል። በምረቃ መርሃ ግብሩ ላይ የተገኙት በሐረሪ ክልል ትምህርት ቢሮ የትምህርት ቤቶች ለውጥ ዳይሬክቶሬት ዳይሬክተር አቶ ጃፋር መሐመድ የተደረገው የኮምፒውተር ድጋፍና የዲጂታል ቤተ መጻሕፍት ምረቃ የባለ ሀብቶች የዜግነት ኃላፊነትና የበጎ አድራጎት ባህል ማሳያ መሆኑንም ገልጸዋል። አቶ ጃፋር አክለውም ፋውንዴሽኑ ባለፈው ዓመትም ከ100 በላይ ተበላሽተው የነበሩ ኮምፒውተሮችን በማስጠገን ተማሪዎች ለሀገራዊ ፈተና እንዲዘጋጁ ከፍተኛ እገዛ ማድረጉንና ሁልጊዜም ከቢሮ ጎን መቆሙን አስታውሰዋል። በተጨማሪም የመጠጥ ውሃ ቧንቧዎችን በመቆፈርና የህብረተሰቡን የነዋሪነትን ህይወት በማሻሻል ረገድ በርካታ በጎ ተግባራትን ሲያከናውን መቆየቱንም ጠቁመዋል። የሐረር ሁለተኛ ደረጃ ትምህርት ቤት ዳይሬክተር አቶ አቡሽ ስለሺ በበኩላቸው የተደረገላቸው ድጋፍ በትምህርት ቤቱ የነበረውን የኮምፒውተር እጥረት ከመቅረፍ ባሻገር ተማሪዎች ለሀገራዊ ፈተና በሚያደርጉ ዝግጅት ላይ ትልቅ መፍትሄ እንደሚሆናቸው ገልጸዋል። ሌሎችም ባለሀብቶች ይህንን አርአያነት ያለውን ተግባር እንዲከተሉም ጥሪ አስተላልፈዋል። የለማና የዶክተር ገነት ፋውንዴሽን የስትራቴጂ አመራር ዳይሬክተር አቶ ኤድሞን ተስፋዬ እንደገለጹት ፋውንዴሽኑ በተለያዩ ጊዜያት የኮምፒውተር፣ የንጹህ መጠጥ ውሃ፣ የዘመናዊ ቤተ መጻሕፍት የተለያዩ ማህበራዊ ድጋፎችን ሲያደርግ መቆየቱን ጠቅሰው በቀጣይ ድጋፉን አጠናክረው እንደሚቀጥሉም አረጋግጠዋል። እድሜያቸው ከ5 ዓመት በታች የሆኑ ህጻናትን ማስከተብ አማራጭ የሌለው ግዴታ መሆኑን የጤና ባለሙያዎች ገለጹ። ህጻናትን በወቅቱ አለማስከተብ ከባድ የአካል ጉዳት፣ ለእድገት መገታትና ለሞት ሊዳረጋቸው እንደሚችል ተጠቁሟል። ተጨማሪ ያለን የክትባት መርሃ ግብር በዓለማችን ላይ ውጤታማና አዋጭ ከሆኑ በተለይም ህጻናትን ከህመም ከአካል ጉዳትና ከሞት ለመታደግ ከተነደፉ የህብረተሰብ ጤና ማሻሻያ ስልቶች መካከል ዋነኛው ነው። በኢትዮጵያ ክትባት መስጠት ከተጀመረበት ከ1972 ዓ.ም ጀምሮ የበርካታ ሺህ ህጻናትን ህይወት መታደግ መቻሉን የዓለም ጤና ድርጅት መረጃዎች ያመላክታሉ። በሐረሪ ክልል የሚገኙ የጤና ባለሙያዎችና የስራ ኃላፊዎች እድሜያቸው ከ5 ዓመት በታች የሆኑ ህጻናትን በወቅቱና በተገቢ ሁኔታ ማስከተብ ከህመምና ከሞት ለመታደግ አማራጭ የሌለው ወላጅነትና ህብረተሰባዊ ግዴታ መሆኑን አሳስበዋል። በሐኪም ወረዳ 4ኛ ጤና ጣቢያ የቤተሰብ ጤና መኮንን ወጋጌው ታደሰ እንደገለጹት ክትባት ሰዎችን ከአደገኛና ተላላፊ በሽታዎች በመከላከል የህብረተሰብ ጤናን ለመጠበቅ ይረዳል። በተጨማሪም በሽታ አምጪ ቫይረሶችንና ባክቴሪያዎችን በመዋጋት የህፃናት የሰውነት በሽታ የመከላከል አቅም እንዲጎለብት ያደርጋል ብለዋል። ህጻናቶች የመከተብ መብት አላቸው። እናቶች ደግሞ የማስከተብ ግዴታም አለባቸው። ስለዚህ ህብረተሰቡ ይሄንን በጤና ኤክስቴንሽኖች አማካኝነት ለህብረተሰቡ ተደራሽ እንዲሆን የክትባቱ ሁኔታ ተደራሽ እንዲሆን እየተደረገ ነው ያለው። ለምሳሌ የኩፍኝ ክትባት ብዙ ክትባት የሚሰጣቸው በሽታዎች ተላላፊ በሽታዎች ናቸው፣ ገዳይም ናቸው እና የማይመለስ የአካል ጉዳት ያደርሳሉ። ለምሳሌ ፖሊዮ ማለት ነው። እነዚህንም ካየን ገዳይ ናቸው። ስለዚህ ለእናቶች ልጆቻቸው መጥተው ክትባት እንዲያስከትቡ እና እንዳያቋርጡ ይህን መልእክት ማስተላለፍ ፈልጋለሁ።
በተመሳሳይም በአሚር ኑር ወረዳ የበሽታ መከላከል ባለሙያ ወይዘሮ ዘመናዊ ታምሬ ህጻናትን በወቅቱ አለማስከተብ ለከባድ አካል ጉዳት ለእድገት መገታትና ለሞት ሊዳረጋቸው እንደሚችል ጠቁመው ወላጆች ህጻናትን በተገቢው የክትባት ጊዜ ሰሌዳ መሰረት የማስከተብ ኃላፊነታቸውን ሊወጡ እንደሚገባ አሳስበዋል። አለመከተብ ለህፃናት ትልቅ ችግር ነው የሚያስከትለው። ያው እድገታቸው ላይ የሞት ችግር ሊያስከትል ይችላል፣ የጤና ችግር ሊያስከትል ይችላል እና የተለያዩ የአካል ጉዳቶችንም ሊያስከትል ይችላል። ስለዚህ ህፃናት ክትባት አስፈላጊነቱ ምንም ጥያቄ የሌለው ጉዳይ ነው። የዚህ ወረዳ የጤና ጽህፈት ቤት ኃላፊ አቶ አንዋር አብዱልከሪም በበኩላቸው በወረዳው የክትባት ተደራሽነትን በስፋት የማሳደግ ስራ እየተከናወነ መሆኑን ገልጸው በተለይም እንደ ወባና ኩፍኝ ባሉ በሽታዎች ላይ ትኩረት በማድረግ ክትባቶችን ለህብረተሰቡ ተደራሽ የማድረግ ተግባር ተጠናክሮ መቀጠሉን ጠቁመዋል። እንድሮም እንደ ክትባት ደረጃ ስናይ ያው ጥሩ ነው። እስካሁን ያው ምንም እንትን የለም። ቢሆንም ግን ያው እንደ በየደረጃ የፌም የተባለ ፐብሊክ ሄልዝ ኢመርጀንሲ የተቋቋመ እንትን አለን በየወረዳው ጤና ቢሮ በሐረሪ ጤና ቢሮ በኩል በየወረዳው እነዚህ ምንድነው የሚያደርጉት ያው ፐብሊክ ሄልዝ ኢመርጀንሲ ነገር ሲመጣ በተለይ ማላሪያ አውትብሬክ ካለ ሜዝል ካለ እነዚህ ነገሮች ታርጌት አድርገው እንደ አካባቢያቸው የጤና የተባሉ ሆትስፖት ኤሪያ ኦልሬዲ ናሽናሊ የሚታወቁ ናቸውና በዚህ ረገድ ነው ያው ስራዎችን እንሰራው ማለት ነው። በተጨማሪም በአራተኛ ጤና ጣቢያ የእናቶችና ህጻናት ጤና ክፍል ባለሙያ ሩሚያ ኢብራሂም ከ5 ዓመት በታች ያሉ ህጻናት በሙሉ የክትባት መጠን ማግኘት እንዳለባቸው ገልጸዋል። አንድ ህጻን ክትባት ጀምሮ ካቋረጠ ወይንም ያልተከተበ ህጻን ካለ ያ እስከ ሞት ድረስ ሊያደርስ ይችላል አንድ ህጻን ማለት ነው። ስለዚህ ሁሉም ህጻናቶች ከ5 ዓመት የሆኑት ህጻን ሁሉም ህጻን ክትባት ሙሉ በሙሉ እንደተወለደ ጀምሮ እስከሚጨርስ ድረስ በትክክል በቃጠሮ መጨረስ እንዳለበት እና ወላጆችም እዚህ ላይ ትኩረት ማድረግ እንዳለባቸው ለምን ህጻን በዚህ ምክንያት መሞት የለበትም። ለዛም ክትትል ያስፈልጋል። ወላጆች የህፃናቶቻቸውን ጤናማ እድገት ለማረጋገጥ የክትባት መርሃ ግብሩን በቅርበት እንዲከታተሉ ጥሪ አቅርበዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ የግብርና ሚኒስትር አቶ አዲሱ አረጋ በ2018 ዓ.ም በኩታ ገጠም የለማ ማሳ 13 ሚሊዮን ሄክታር ደርሷል ሲሉ ገለጹ። በሌላ ዜና የአረንጓዴ አሻራ መርሃ ግብር ለአካባቢ ጥበቃና ለምግብ ዋስትና የጎላ አስተዋጽኦ እያበረከተ ነው ሲል የኢትዮጵያ ደን ልማት ዋና ዳይሬክተር ዶክተር ከበደ ኢማም ገለጹ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌሊሽ መልስ በተከታይነት ታቀርበዋለች። የግብርና ሚኒስትር አቶ አዲሱ አረጋ በ2018 ዓ.ም በኩታ ገጠም የለማ ማሳ 13 ሚሊዮን ሄክታር ደርሷል አሉ። የግብርና ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የኩታ ገጠም እርሻ በመደመር እሳቤ ባለ አነስተኛ ይዞታ አርሶ አደሮችን አንድ ላይ በማደራጀት ይዞታቸው እንዲጠበቅ ሆኖ የእርሻ ስራቸውን በጋራ ቀናጅተው የሚያለሙበት አሰራር ነው ብለዋል። ይህ አሰራር አርሶ አደሮች ተደራጅተው ሜካናይዜሽን፣ ምርጥ ዘር፣ ማዳበሪያና አግሮ ኬሚካሎችን ተጠቅመው ምርታማነትን በማሳደግ ትልቅ ውጤት በመመዝገብ ላይ መሆኑን ገልጸዋል። በ2011 ዓ.ም የኩታ ገጠም እርሻ ሲጀመር 600 ሺህ ሄክታር በማልማት የተጀመረ ሲሆን በ2018 ዓ.ም በኩታ ገጠም የለማ ማሳ 13 ሚሊዮን ሄክታር ደርሷል ብለዋል። 9.5 ሚሊዮን የሚሆኑ አርሶ አደሮቻችንም በኩታ ገጠም እርሻ ተደራጅተው ማሳቸውን እያለሙ ሲሆን በዚህም 29 በመቶ የምርታማነት እድገት ማስመዝገብ ችለዋል ሲሉ ገልጸዋል። አዲስ የሚቋቋሙት የአርሶ አደሮች የቢዝነስ ኩባንያዎች ባለ አነስተኛ ይዞታ አምራቾችን የቢዝነስ እሳቤ በማስፋት ምርት የማሰባሰብ እሴት የመጨመርና በገበያ የመደራደር አቅማቸውን በማሳደግ ያለባቸውን ዋጋ እንዲያገኙ ያደርጋል። በተጨማሪም አነስተኛ አርሶ አደሮች ተደራጅተው ወደ መካከለኛ አልሚነትና የአግሮ ፕሮሰሲንግ ስራዎች ለማሸጋገር የሚያስችል አማራጭ ተቋማዊ አደረጃጀት መፍጠር ያስችላልም ሲሉ ተናግረዋል።
የአረንጓዴ አሻራ መርሃ ግብር የአካባቢ ጥበቃን በማጠናከር የአፈርና የውሃ ሀብትን በመጠበቅ የምግብ ዋስትናን በማረጋገጥና ዘላቂ ኢኮኖሚያዊ እድገትን በመደገፍ የሀገሪቱን የልማት ጥረት እያጠናከረ መሆኑን የኢትዮጵያ ደን ልማት ዋና ዳይሬክተር ዶክተር ከበደ ይማም ገልጸዋል። የኢትዮጵያ ደን ልማት ዋና ዳይሬክተር ዶክተር ከበደ ይማም በዚህ ወቅት ለኢዜአ እንደገለጹት የአረንጓዴ አሻራ መርሃ ግብር ከ7 ዓመት በፊት ጀምሮ በሀገራዊ ንቅናቄ የተገበረ የሚገኝ ሲሆን የአፈር መሸርሸርን በመቀነስ የደን ሽፋንን በማሳደግ ምርታማነትን በማሻሻልና ለምግብ ዋስትና የጎላ አስተዋጽኦ እያበረከተ ይገኛል። ቀደም ሲል በደን ጭፍጨፋና በአፈር መሸርሸር የተፈጠሩ ችግሮችን በመቅረፍ የሀገሪቱን ስነ ምህዳር መልሶ ለማገገም ቁልፍ ሚና የተጫወተ ሲሆን ይህም የትውልድ ህልውናን ለማስቀጠል የሚደረግ ሀገራዊ ጥረት መሆኑን ገልጸዋል። ዘንድሮ በሚካሄደው የችግኝ ተከላ መርሃ ግብር የሚተከሉ ችግኞች የሀገር በቀል ዝርያዎችን፣ ለምግብና ለፍራፍሬ ምርት የሚውሉ ዛፎችን፣ ለደን ልማትና ለስነ ምህዳር ጥበቃ የሚያገለግሉ ዝርያዎችን እንዲሁም ለከተማ አረንጓዴ ልማት የሚውሉ ችግኞችን ያካትቱ መሆናቸውን ገልጸዋል። ኢትዮጵያ በተራሮቿ ላይ የምታከናውነው የደን ልማት ድንበር ተሻጋሪ ወንዞችን ዘላቂ ፍሰት እንዲኖራቸው በማድረግ ለጎረቤት ሀገራትና ለቀጠናው ስነ ምህዳር መረጋጋት ከፍተኛ ፋይዳ እያስገኘ መሆኑን ጠቁመዋል። የድሬዳዋ አስተዳደር የአንድ ጀንበር የችግኝ ተከላ እቅዱን 114 በመቶ በማሳካት በድል ማጠናቀቁን የድሬዳዋ አስተዳደር ግብርና፣ ውሃ፣ ማዕድንና ኢነርጂ ቢሮ ምክትል ኃላፊ ወይዘሮ ሚስራ አብደላ ገልጸዋል። ሀገሪቱ በአንድ ጀንበር ያስመዘገበችው የአረንጓዴ አሻራ ስኬት በድሬዳዋ መስተዳደርን በተመሳሳይ መልኩ በደመቀ ሁኔታ መተግበሩን ምክትል ኃላፊዋ ተናግረዋል። በዕለቱ በተከናወነው ታሪካዊ መርሃ ግብር ላይ ወደ 61 ሺህ የሚጠጋ ከፍተኛ የማህበረሰብ ክፍል በንቃትና በጥሩ ሁኔታ ሲሳተፍ መዋሉን ወይዘሮ ሚስራ ጠቁመዋል። በዚህም ሴቶች፣ ወጣቶች፣ ህጻናት፣ የሀገር ሽማግሌዎች እንዲሁም በየተቋማቱ የሚገኙ የመንግስት ሰራተኞችና ሁሉም የጸጥታ አካላት በሙሉ በተቀናጀ መልኩ የበኩላቸውን የላቀ ሚና መወጣታቸውን አስረድተዋል። በመጨረሻም ወይዘሮ ሚስራ አብደላ ጥሪውን ተቀብሎ በነቂስ ለወጣው መላው የድሬዳዋ ማህበረሰብ፣ ለመንግስት ሰራተኞችና ለጸጥታ አካላት በሙሉ ላቅ ያለ ምስጋና ማቅረባቸውን የድሬዳዋ የመንግስት ኮሚኒኬሽን ቢሮ ዘገባ አመላክቷል። በአማራ ክልል የተካሄደ የሚገኘው የፍራፍሬ ልማት የአርሶ አደሩን ዘላቂ ተጠቃሚነት እያሳደገ መሆኑን የክልሉ ግብርና ቢሮ ኃላፊ አቶ ደረጀ ማንደፍሮ ገልጸዋል። ኃላፊው ለኢዜአ እንደገለጹት ክልሉ ለፍራፍሬ ልማት ያለውን ምቹ ሁኔታ በመጠቀም የአርሶ አደሩን ዘላቂ ተጠቃሚነት እያረጋገጠ ይገኛል። ባለፉት 7 ዓመታትም ቡናና አቮካዶን ጨምሮ ሌሎች የፍራፍሬ አይነቶች በመመረታቸው ከፍጆታ አልፎ ለውጭ ገበያ ጭምር ማቅረብ መቻሉን ገልጸዋል። በአሁኑ ወቅት አርሶ አደሩን በማደራጀት በኩታ ገጠም የፍራፍሬ ልማት እንዲሳተፍና ምርታማነቱን እንዲያሳድግ ማድረግ መቻሉን ማስረድተዋል። በዘንድሮ የአረንጓዴ አሻራ መርሃ ግብርም 37,000 ሄክታር መሬት ላይ ከ26 ሚሊዮን በላይ የቡናና ሌሎች የፍራፍሬ ችግኞች እየተተከሉ መሆኑን ገልጸዋል። አርሶ አደሩን በማደራጀት በኩታ ገጠም ማንጎ፣ ፓፓያ፣ ብርቱካን፣ አቮካዶና ሌሎች ፍራፍሬዎችን በማልማት ምርትና ምርታማነትን ማሳደግ ተችሏል ብለዋል። ወደ ዓለም አቀፍ ዘገባዎች ስናልፍ በመካከለኛው ምስራቅ ያሉ ነዳጅ ጫኝ መርከቦች ላይ የተጋረጠው ስጋት መባባሱ ተንታኞች ተናገሩ። ይህ የተባለው ሌላኛው ወሳኝ የቀጠናው የባህር መስመር ቀይ ባህር ላይ ድንገተኛ ጥቃቶች ከተፈጸሙ በኋላ ነው። ዘገባው የቢቢሲ ነው። ሲሳይ ዘሪሁን በዝርዝር ያቀርበዋል። በመካከለኛው ምስራቅ የሚገኙ የነዳጅ ጫኝ መርከቦች በአሁኑ ወቅት የተጋረጠባቸውን ስጋት የኢራን ጦርነት ከተጀመረበት ጊዜ ከታዩት የከፋ ስለመሆኑ ባለሙያዎች ተናግረዋል። ባለሙያዎቹ ይህንን ያሉት ሌላኛው ወሳኝ የቀጠናው ባህር መስመር በሆነው በቀይ ባህር ላይ ድንገተኛ ጥቃቶች ከተፈጸሙ በኋላ ሆኗል። ቀይ ባህርና ኢራን የሆርሙዝ ወሽመጥን ከዘጋች በኋላ አንዳንድ መርከቦች ሲጠቀሙበት የነበረው አማራጭ መስመር ነው። ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን እንደገና ለመክፈት ከኢራን ጋር ንግግር እየተደረገ ነው ቢሉም ኢራን ግን ይህንን አስተባብላለች። ይሁን እንጂ መስመሩን ደህንነት ለማስጠበቅ ታዲያ ከኦማን ጋር እየተነጋገረች እንደሆነች ነው የተገለጸው። ኬፕለር በተባለው መርከቦች እንቅስቃሴ የሚከታተል ተቋም ተንታኝ የሆኑት ማቲው ራይ የድፍድፍ ነዳጅ ንግድ ቀውሱ ከጀመረ ወዲህ እጅግ አስከፊው ጊዜ ላይ ይገኛል ብለዋል። በኢራንና በአሜሪካ መካከል ዳግም ግጭት ከተቀሰቀሰ አንስቶ በወሽመጡ የሚያልፉ መርከቦች ቁጥርም በከፍተኛ ሁኔታ ቀንሷል። ዕለተ ቅዳሜ በሆርሙዝ ወሽመጥ ያለፉት መርከቦች ቁጥርም 11 ሲሆን እሁድ ማለፍ የቻሉት ደግሞ 8 መርከቦች ብቻ ናቸው። እንደ ኬፕለር ገለጻ ከሆነም ጦርነቱ ከመጀመሩ በፊት በቀን ከ100 በላይ መርከቦች ያልፉ ነበር። 20
በመቶ የሚሆነው ደግሞ የዓለም ነዳጅና የተፈጥሮ ጋዝ ነበር ሲሉ ተናግረዋል። ሰኔ ወር ላይ በኢራንና በአሜሪካ መካከል የተደረሰው ጊዜያዊ ስምምነት የመርከቦቹን ቁጥር ከፍ አድርጎ የነበረ ቢሆንም ግን ግጭቱ ዳግም ከተቀሰቀሰ በኋላ እንቅስቃሴው እንደገና በከፍተኛ ሁኔታ ቀንሷል። ከሳውዲ አረቢያ ነዳጅ የጫኑ አንዳንድ መርከቦች በአማራጭ በሆነው እንዲሁም ሳውዲና ሰሜን ምስራቅ አፍሪካ መካከል በሚገኘው የቀይ ባህር መስመርም አልፈዋል። ሆኖም ግን ከቅርብ ጊዜ ወዲህ የየመን ሁቲ ተዋጊዎች በሳውዲ መርከቦች ላይ በፈጸሟቸው ድንገተኛ ጥቃቶች ምክንያት ስጋቱ ተባብሷል። የሁቲ አማጽያን የሳውዲ መርከቦች በቀይ ባህር ላይ እንዳይንቀሳቀሱ እገዳ መጣሉን ከሁለት ሳምንት በፊት ያስታወቀ ሲሆን ከዩናይትድ ኪንግደም ባህር ትራንስፖርት ተቋም ባለፈው ሳምንት ደግሞ በርካታ ጥቃቶች መፈጸማቸው ተገልጿል። በአሜሪካ በ5 ግዛቶች ከተዛመተው የአጣዳፊ ተቅማጥ ወረርሽኝ ጋር በተያያዘ 2 ሰዎች ሞቱ። በአሜሪካ ሚሽጋን ግዛት ሳይክሎስፓራ ከተባለ ወረርሽኝ ጋር በተያያዘ የ2 ሰዎች ሕይወት ማለፉን ባለስልጣናት ተናገሩ። ዘገባው ቢቢሲ ነው። ሲሳይ ዘሪሁን በዝርዝር ያቀርበዋል። በአሜሪካ 45 ግዛቶች ከተዛመተው ያጣዳፊ ተቅማጥ ወረርሽኝ ጋር በተያያዘ 2 ሰዎች በህይወት አለፉ። ህይወታቸው አለፈ። ሳይክሎስፖራ የተባለው ጥገኛ ተህዋስ በተበከለ ምግብና ውሃ አማካኝነት የሚከሰት ሲሆን አጣዳፊ ተቅማጥንም ያስከትላል። በበሽታው ህይወታቸው ያለፈው 2 ሰዎችም በሳይክሎስፖሪያሲስና የሰውነት ፈሳሽ እጦት ምክንያት እጅግ አሳሳቢ የጤና ሁኔታ ላይ እንደነበሩ የግዛቷ ጤና ባለስልጣናት አስታውቀዋል። በተበከለ ምግብ የሚከሰተው ይህ ወረርሽኝ በ45 ግዛቶች እንደተዛመተና በአጠቃላይ ደግሞ በሀገሪቱ ወደ 7000 የሚጠጉ የተረጋገጡ ኬዞች መመዝገባቸውን የአሜሪካ የበሽታ መቆጣጠሪያና መከላከያ ማዕከል CDC መረጃ ያሳያል። ወረርሽኙ ይላሉ በሺዎች የሚቆጠሩ ሰዎችን ቢያጠቃም CDC ብዙውን ጊዜ ለህይወት አስጊ ባለመሆኑ በበሽታው የሚከሰተው ሞት የተለመደ አለመሆኑን አስታውቋል። ታዲያ የሚቺጋን ጤና መስሪያ ቤት በወረርሽኙ ህይወታቸው ስላለፈው ሰዎች የሰጠው ተጨማሪ ዝርዝር መረጃ ባይኖርም የበሽታው ማዕከል እንደሆነች በተገለጸባት ሚቺጋን ግዛት ከ11000 በላይ ኬዞች የተመዘገቡ ሆኗል። 190 ሰዎች ደግሞ ሆስፒታል ገብተዋል። ሆኖም ግን አብዛኞቹ ኬዞች በላቦራቶሪ የተረጋገጡ ስላለመሆናቸው መረጃዎች ያሳያሉ። ሙቀት የሚወደው ጥገኛ ተህዋስ አንጀትን የሚያጠቃ ሲሆን በሰገራ የተበከለ ውሃ ወይም በምግብ አማካኝነት ይተላለፋል። ከዚህ ቀደምም ወረርሽኙ ተከስቶ የነበረው ሰዎች በተበከለ መስኖ ውሃ የተመረቱ አትክልትና ፍራፍሬዎችን ከተመገቡ በኋላ መሆኑ ተነጋግጧል። በመሆኑም እንደታጠቡና ንጹህ እንደሆኑ የሚያሳይ መግለጫ ያላቸውን ጨምሮ በወንዝ ዳርቻ በበቀሉ ሁሉም ምርቶች ለምግብነት ከመዋላቸው በፊት በደንብ መታጠብ እንዳለባቸው CDC መልእክቱን አስተላልፏል። ሆኖም ግን ይላል ጥገኛ ተህዋሱን ለመግደል ማጠብ ብቻ በቂ አይደለም ያለ ሲሆን 70 ዲግሪ ሴንቲግሬድ በሆነ ሙቀት ማብሰል ጥገኛ ተህዋሱን ለመግደል እንደሚያስችልም ተናግሯል። በዚህ ዓመት የተከሰተው ይህ ወረርሽኝ ሜክሲኮ ከሚገኘውና የአሜሪካ ወሳኝ የምግብ ምርቶች አቅራቢ በሆነው ታይለር ፋርም ከተመረተ ሰላጣ ጋር የተገናኘ መሆኑንም ባለስልጣናቱ ሳይሸሽጉ ተናግረዋል። የአሜሪካ ፈጣን ምግብ አቅራቢ ታኮ ቤልም ከምግብ ዝርዝር ውስጥ ሰላጣ ማውጣቱንም አስታውቋል። ታይለር ፋርም በበኩሉ በማዕከላዊ ሜክሲኮ የተመረቱ ሰላጣዎችን በፈቃደኝነት መልሶ መሰብሰብ መጀመሩንም ቢቢሲ ተናግሯል። የዩናይትድ ኪንግደም ባለስልጣናትም ከአሜሪካ በሚመለሱ መንገደኞች ላይ የታዩትን ኬዞች ተከትሎ ማስጠንቀቂያም እየሰጡ ይገኛል ሲሉ ተነግሯል። በመጨረሻም ወደ ስፖርት ዘገባዎች ስናልፍ የሐረሪ ክልል የውሹ ልዑካን ቡድን በአገር አቀፍ ውድድር ላይ በመሳተፍ 23 ሜዳሊያዎችንና 3 ዋንጫዎችን ማስመዝገብ ችለዋል። ናትናኤል ሙልጌታ ተጨማሪ ያለው። የሐረሪ ክልል የውሹ ልዑካን ቡድን በሐዋሳ ከተማ በተካሄደው አገር አቀፍ የውሹ ስፖርት ውድድር ላይ በደማቅ ሁኔታ በመሳተፍ 23 ሜዳሊያዎችና 3 ዋንጫዎችን በማስመዝገብ ውድድሩን በአመርቂ ውጤት አጠናቀዋል። በሐዋሳ ከተማ በልዩ ሁኔታ ሲካሄድ የሰነበተው አገር አቀፍ የውሹ ሻምፒዮና በሐረሪ ክልል ስፖርተኞች ደማቅ ድልና የበላይነትም ተጠናቋል። በውድድሩ ላይ በከፍተኛ ዝግጅት ተነሳሽነት የተሳተፈው የሐረሪ ክልል ልዑካን ቡድን ባስመዘገበው አስደናቂ ውጤት የክልሉን ስም በስፖርቱ መድረክ ላይ ከፍ ማድረግ ችለዋል። የክልሉ ስፖርት ልዑካን ቡድን በውድድሩ በአጠቃላይ 23 ሜዳሊያዎችና የሶስተኛ ደረጃ ዋንጫዎችን በይፋ በማስመዝገብ ውድድሩን በታላቅ አመርቂ ውጤትም አጠናቀዋል። የሐረሪ ክልል ስፖርተኞችን በተለያዩ የክብደት ማንሳት እድሜ እርከኖች ባሳዩት የላቀ የቴክኒክና የብቃት ብልጫ የሚስተካከሉ ድሎችንም ማስመዝገብ ችለዋል።
በአጠቃላይ 24 ሜዳሊያዎች ወርቅ 7፣ ብር 12 እንደዚሁም ነሐስ 4 ማስመዝገብ ችለዋል። ውጤቱን ተከትሎም ክልሉ ለውሹ ስፖርት እድገት እያደረገ ስላለው ድጋፍ ማሳያም ነው ተብሏል። ይህ ስኬትም የሐረሪ ክልል በውሹ ስፖርት ያለውን አቅም በግልጽ ያሳየ ሲሆን በአጠቃላይ ክልሉን ወክሎ በአገር አቀፍና በዓለም አቀፍ መድረኮች ላይ ለሚወዳደሩ ስፖርተኞች ትልቅ መነሳሳት ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን እየተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ